يا مساء الخير እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ በጣም ደህና ነኝ። እንደው የሚወዷችሁ እና የሚጠሏችሁ ሰዎች ሚዛን ላይ ብታስቀምጡ በጣም የሚገርማችሁ ነገር የሚወዷችሁ ሰዎች አክል የሚጠሏችሁ ሰዎች አለ ሚዛኑ ላይ በጣም ይገርመኛል። እና በጣም እያየው ነበር አንዳንድ ሰዎች እቺን አጋጣሚ አግኝተው አንድ ቀን አይዞ አይመን በርታ ስራ አለን ከጎንህ ያላለኝ ሰው ዛሬ ላይ መጥቶ አዋቂ ነኝ ምክር ልስጥ ልምከር የሚል ሰዎች አይቻለሁ። በጣም የተገረምኩት በጣም የተደነቅኩትና አንዳንድ ለካ አዋቂ የምትሏቸው ሰዎች አያውቁም። ለካ ምንም የሚያውቁት ነገር የለም። የት መቅረብ እንዳለብኝ የት መሄድ እንዳለብኝ አያውቁም። በጣም የሚገርማቸው ነገር የእህቴን ሀቢባ ቤት የፌዴራል ምድብ ችሎት የፍርድ ቤት አድርገው እዛ መቅረብ አለብኝ የሚሉ ሰዎች አሉ። እኔ መቅረብ ያለብኝ ፍርድ ቤት ነው። ከቀረብኩ ወይ ፖሊስ ጣቢያ ነው ወይ ጠቅላይ አዛዥ የወንጀል ምርመራ ፌዴራል ፖሊስ ነው። ችግር ካለ ማለት ነው መቅረብ ያለብኝ መጠየቅም ያለብኝ የሚጠይቀኝ መንግስት ነው እኔን። ከዛ በተረፈ ግለሰቦች እኔን ወስደው የትም ቦታ አቁሞ የመጠየቅ መብት የላቸውም። የሚገርማቸው ነገር እና አንዳንድ ትልቅ ናቸው ብዬ የማስባቸው ሰዎች ምን መናገር ምን መጻፍ እንዳለባቸው ለካ በቃ አርጅተዋል መሰለኝ። አስተሳሰባቸው በቃ ፌድ አድርገዋል እና ምን መናገር ምን ማለት እንዳለባቸው አያውቁም። የት መቅረብ እንዳለብኝ እንኳን አያውቁም። ምን በጣም እኮ የሚገርም እኮ ነው። በጣም የሚገርም ነው። በጣም ገርሞኝ የሆነ ነገር እና ሌላኛው ነገር ደግሞ ከሀገር ወጣ ብላችሁኛል። እንደ አፋችሁ ያድርግልኝ አለ። ምን ከሀገር መውጣት አልፈልግም። ያለሁት ኢትዮጵያ ውስጥ ነው። የምሞተውም ኢትዮጵያ ውስጥ ነው። የምኖረውም ኢትዮጵያ ውስጥ ነው። ዓለምን የምዞረው ለስራ ጉዳይ ካልሆነ ለጉብኝት ካልሆነ በስተቀር ሀገሬን ጥዬ የትም አልሄድም። እኔ ካናዳ አይደለም እኔ ያለሁት ኢትዮጵያ ነው ያለሁት። ቤቴም ኢትዮጵያ ነው፣ አዲስ አበባ ነው። ስራ ቦታዬም አዲስ አበባ መርካቶ ነው። እኔን የሚፈልግ ሰው መጥቶ ማናገር ይችላል። እኔን ማግኘት የሚፈልግ ሰው ደውሎ ማግኘት ይችላል። ማግኘት የማልፈልጋቸውን ሰዎች ደግሞ ማግኘት አልፈልግም፣ መብቴ ነው። ማግኘት የሚፈልገኝ ሰው ካለ ደግሞ ህጋዊ ነገር ማየት የሚፈልግ ካለ ማቅረብ ይችላል አለው። እኔ አለው የትም አልሄድም። ዛሬም ነገም ሃይማኖት ይወድቃል ብላችሁ የምታስቡ ሰዎች ወላሂ አይወድቅም። አይመን አላህ ሻሂዴ ነው። ለምን የሰው ሀቅ አልበላም፣ አላጭበረበርም፣ አልሰረቅም፣ አልዋሸም። በስራ የተገናኝናቸው ሰዎች ተጋጭን። ስንጋጭ እነዛ ሰዎች ማወቅ የሚችሉት ነገሮችን መፍታት የሚችሉት ሚዲያ ላይ በመውጣት ብቻ ነው። ሚዲያ ላይ ወጡ፣ እኔ ደግሞ ዝም አልኩ። ያ ነው ያለው ነገር፣ ሌላ ነገር አይደለም። በተረፈ አለው ሀገር ውስጥ አለው። የትም አልሄድም እኔ የትም። በቦሌም በባሌም ከቤቴ ሄሊኮፕተር ይመጣል። በጣም እኔ ከሀገሬ ከኢትዮጵያ እናት ሀገሬ ኢትዮጵያ